በስመ አብ ወወልድ ወመንፈስ ቅዱስ። ምን ያህል ጊዜው ነው? እንዴት ለገንዘብ ስትይ እናትሽን ትሰጫለሽ? የገዛ እናትሽን ቃል ገብተልኝ አስበላችሁኝ። ለሁለት ሳምንት ለሶስት ሳምንት ጸበል ሄዳለች ብለን እናስወራ ብለን እሷን እዚህ ጓሮ ነው የቀበርናት። ሞቴን እመርጣለሁ ብላለች። ይሄ ማለት እናንተ ከዚህ ቤት አስወጣችኋት ማለት ሬሷ ነው የሚወጣው ማለት ነው። ምን ሆነሽ ነው? ማንን ነበር ዛሬ ያስገባሽው? ሰው። እንዴት ሰው? በስነ ስርዓት አናግሪኝ። ነገር ግን እናትሽ ላንቺ ምንም አላረገችም። ይሄንን ማመን አለብሽ። ቆይ አንዴ ልንገራት። ቆይ ሜሪያን ይኸውልሽ ልንገርሽ አይደል እኔ የራሴን እንትን አምጥቼ ተጠቅመናል። ምንም የቀረ ነገር የለም፣ ያስቀረውት ነገር የለም። በፊትም ስራ በነበረኝ ሰዓት እግዚአብሔር ይመስገን ምንም አላጎደልኩም። ሁሉም ነገር አድርጌያለሁ። ከማንም አላነሳችሁም ልጆቼ፣ እግዚአብሔር የተመሰገነ። ቆይ አንዴ እሺ በይ። እሷን አስወግዳችሁ እናንተ እንደዛ አይደለም። ነፍሳችሁ ራሱ በሰላም ሊኖር ነው ይመስላችሁ ሲጀመር? እንደዛ አይደለም። እኔንም እኮ ከማታረጉኝ በምን እርግጠኛ ሆናለሁ? ቆይ አንዴ ከእናንተ ጋር መኖር ሲጀመር አያስፈልግም። ይሄ ውርስ የማን ነው? ንገሪኝ። ውርስ የማን ነበር? የማያር ለማን ልትሰጠው ነበር? ንገሪኝ። በፍጹም ለኛማ ቢሆን ይሸጥ ስትባል እሺ ማለት ነበረባት። እኮ በየቦታው እንትን አትልም እሷ። እሺ ማለት ነበረባት። ስራ ፈትቻለሁ አይደል? ከኛ በላይ እኔ ስራ ፈትቻለሁ አይደል? ስራ ፈትቻለሁ አይደል? እኔ ለኔም ላንቺም ነበር ስትኖር የነበረ አይተሻል። አባይ ደና ቢዝነስ መስራ ወጣች አበላም ማጠጣም። እሺ ዝም በይ በቃ ዝም በይ ሳትበይ። እሺ እገልሻለሁ፣ በሽተኛ ነው እገልሻለሁ። እምቢ ካልሽ ስራ ፈትቻለሁ። ቤቱ ይሸጣልኩኝ። አልተስማማችም። ለምን ተስማማለች? የእናትና የአባቷ እኮ ነው። ምን ትበያለሽ? ምን በልተሽ ትኖሪያለሽ? ምን ልትበይ ነው? የትምህርት ቤት ክፍያሽ ከየት ይምጣ? ከየት ነው የተፈጠርሽው አንቺ? አይከፈል። ለምን የመንግስት ስም አላልነው? አንቺ እውነት ያባየ ልጅ አይገዛም። ያባየ ልጅ አንቺ ሆኖ እኔ እቺ ምን የልጅ ነች? ትምህርት ቤት ሄጃ ቃለሁ የማንን ፊት ያለው ይዛ ሄጅ የማየ ራሱ ማለት የማየ ጸባይ ራሱ እሷ ጋር የለም፣ ያንተም ጸባይ የለም። እኔ ከየት እንዳመጣች እንደዚህ አይነት ጸባይ ነው ያላቀ። የኔ እናቴ ጸባይ ነው። አረ እማዬ እንደዚህ አይነት ባሪ የላትም። እሷ እህት የላትም፣ ወንድም የላትም። እኔ ግን ቢያንስ እህት አለኝ፣ አንድ እህት። መጀመሪያ ተስማማኝ። ቆይ አንድ ባህሪያ በርግጥ ትንሽ የሚያመሳስልሽ እንደው ታውቂያለሽ። አንድ ነገር ላይ ድርቅ ካለሽ ራሳችሁ ብቻ ነው የምትሰማው። ለዛ ነው ገደላችኋት። ቆይ ገደላሽ አትበይ። አንቺን ተማክረ አንቺን እሺ ብለሽ አማክረንሽ እሺ ብለሻል አይደል? እኔ እንደምትገደላ ሀሳብሽ አትቀይሪ። ሲጀመር ዛሬ ያወራሽ ሌላ ነገ የምታወሪልኝ ግልጥብጥ ያልሽ ማትየሽ ማትጨበጪ በቃ ምን ያስፈልጋል? የመጡ ሰዎች እኮ ብቻ በቃ ካሜራ ይዘው ነው ምንም ይሄ ሴቶችን ያማከሩት አማከሩን። ልንገርሽ አይደል አንድ ነገር ልንገርሽ አይደል? ቆይ አንድ ነገር ልንገርሽ አይደል? አዳምጪኝ። ይኸውልሽ አንድ ነገር ልንገርሽ አይደል? ቆይ ሜሪ፣ እንዴት ነው አካባቢው እንትን የተቀበረበት ቦታ? አይ ኖርማል ተተኩላላ። በጣም ጥሩ። ይኸውልሽ አዳምጪኝ። ጉዳዩ ከታወቀ እኔና ሜሪ እኔን ብቻ አይደለሁም ወይ እሷ ብቻ አይደለችም፣ አንቺ ማብረሽ ነው የምትገቢው። ይሄንን እመኝ እወቂ። እኔና ሀሳብሽን ትቀይረሽ አትቀይም? እንደዚህ አይነት ነገሮች ማለት እንደዚህ አይነት ነገር ይቅርብሽ። ትምህርትሽን መማር አለብሽ። እኔ ሄዳለሁ። የት ነው የምትሄጂው? እገልሻለሁ። እሺ እገልሻለሁ። እየነገርኩሽ ነው። እንደሷ ወይ ግደሉኝ። እገልሻለሁ። ስርዓት ያዥ። ትሰሚኛለሽ? ስነ ስርዓት ያዥ። ስርዓት ያዥ። እገልሻለሁ። ይኸውልሽ የምትሰሚ ከሆነ ስሚ፣ አፍሽ የምትቀመጭ ተቀመጭ። እኛ ቤተሰቦችን ክደሽ አንቺ ከኛ ተገንጥለሽ ሌላ ታሪክ እሰራለሁ ምናምን ብለሽ ራስሽን የሆነ ቀን ይጸጽትሻል። እኛ የሆነ ነገር ውስጥ ብትገቢ ማለት ነው እኛን ወንጀል ውስጥ ወይም ደግሞ የሆነ ነገር አድርጋለሁ ብለሽ የምታስቢ ከሆነ አንቺም እኛ ጋር ተያይዘሽ እስረሽ እንደምትገቢ ወቂ። እሺ በይ። ጻጣረግሻለሁ። ያልቅልሻል። እሺ ተቀመጭ። ያው እደባልቅሻለሁ። ወስጄ እደባልቅሻለሁ። እሺ አንቺ ወጥ ቆይ ለምን ተቀመጪ? አንቺ የሆነ አባዬ ወልዶሻል። አንቺ አልወለደኝ። በጣም ታስጠግኛለሽ። ታያናት በእናትህ አልተመቸችኝም።
እኔ ራሱ ነው ምን አባዬ በዚህ ሁኔታ ከቀጠልን ታጋልጠናለች። እኔ ምንም እየጣመኝ አይደለም የማየው ነገር ልክ አይደለም። አባቷን በዚህ አይታታና የሆነችው ነገር አለ ክዳለች። እኔ አባዬ አይደለም አባቴ አይደለም ምናምን እየቀባጠረች ነው። ስለዚህ እቺ በዚህ ሁኔታ ከቀጠለች አልችልም ከዚህ በላይ እኔ በላይ በዚህ ልክ ታናግሪ አንተን ያላከብርሽ ታዲያ ማን ልታከብር ነው? ተከታታያት ኖ ይኸውልሽ ቀላል ነገር ነው የምናደርገው። ተከታታያት በአይነ ቁራኛ እያት በፍጹም ብቻዋን እንዳትሆን ዛሬ ትምህርት ቤት እንዳትሄድ የምታወራውን ስልክ አስፈላጊ ከሆነ ስልኳን እንወስድባታለን። ከዚህ በኋላ ስራ ይሷነች በቃ ከዚህ በኋላ ማድረግ ያለብኝ ነገር አድርጋለሁ። መጨረሻው ሳይነችም እንደሚሆን ታውቂያለሽ። ተጋለጥን ማለት አለቀልን ማለት በዚህ ምክንያት አንጋለጥም ሜሪ አንጋለጥም። እንገላታለን እንደባልቃታለን በቃ እንደባልቃታለን። ይሄ ማየናውን ባደረግንበት መልኩ ሳይሆን በቃ ይሄ ራሷ የሆነ ቦታ ሄዳ እንትን እንድትወይ በመድኃኒት ነገር አለ ደንዛ የሆነ ቦታ እንድትወድቅ ማድረግ ወይ እናሳብዳት እንዴ ማሳበድ አይደለም ማስጨረስ የሆነ ነገር ትችላለሽ። አበድሽ ማለት እኮ የሆነ ነገር መፍትሄ አለ ምናልባት አይታወቅም። እንገላታለን ችግር የለውም። ከተስተካከለች ተስተካከል ካልተስተካከለች ደግሞ ድጋሜ እዚህ ቤት እሷ የሆነ ነገር ሆነች ማለት ድምጿ ጠፋ ማለት ሌላ ጥርጣሬ ስለሚያደርግ ሌላ መንገድ አልቋል። ይሄን ጨርሰን እንወጣለን። እሷን ጨረስን ማለት እኛ ይሄን ጨረስን ሸጣን ወዲያው ነው የምንወጣው። እሺ በቃ ምንም ነገር ጊዜ የሚያስፈልገው ነገር አይደለም። እኔ በቃ ከዚህ በኋላ ሌላ ነገር ምንም የምሰራው ስራ የለኝም። እሷ ብቻ ነው የማደርገው። ነገር የነገር ማለቅ አለበት። ተከታታያት፣ በጣም ተከታታያትሽ። በቃ ሰምተኛ አይደለ? ነገ ሁሉ ነገር መቋጨት አለብን። ነገ ማጥፋት አለብን እሷ። እንግዲህ ውድ ተመልካቾቻችን ድብቁ ካሜራችን በጣም ብዙ ሚስጥር ይዞልን ነው ዛሬ ያገኘ ነው። ያ ሰዎቹ እንግዲህ መጨረሻ ላይ በድብቁ ካሜራ ላይ በርግጥ ከድብቁ ካሜራ በፊት ከልጆቹ ጋር በነበረኝ ኢንተርቪው ላይ በተለይ ትንሿ ልጅ ብዙ ሊያስጠረጥሩ የሚችሉ ቃላቶችን ስትናገር ነበር። ያው እኛ ድብቅ ካሜራ ስላስቀመጥኩ በሚል ነው እንጂ ያለፍኩት በጣም ብዙ ነገር የሚወራ የሚወጣጣ ነገር ነበራት። ትንሿ ልጅ የነገረችን ነገር ኦልሞስት በቃ ገለዋታል የሚያስብል ደረጃ የደረሰ ንግግር ነበር የተናገረችው። ዞሮ ድብቅ ካሜራ አቤሎ ከጀርባ ዞር እያለ ነበርና ድብቅ ካሜራውን ስላስቀመጠው እርግጠኛ እንደሆንኩ ስናቅ ነው ልጆቹን በጥያቄ ከማስጨንቃቸው ድብቅ ካሜራው ምን ይመስላል የሚለውን ነገር ለማየት የሞከር ነው። ረጅም ሰዓት ነው የተቀመጥነው። አባትየው እስኪመጣ ድረስ በተለይ ከሰዓት እስኪሆን ድረስ የነበረው ሂደት ረጅም ነበር። ዞሮ እሱ ከመጣ በኋላ ቀጥታ እንግዲህ ጉዳዩን ባያችሁት በሰማችሁት መልኩ ወይዘሮ አስረስ እንግዲህ በገዛ ልጆቿ በገዛ ባለቤቷ ተገድላለች ማለት ነው። ያን ነው እንግዲህ ሲናገሩ የነበሩት። ግቢ ውስጥም እንደቀበሯት አበባ እንደተከሉበት ነው ሲናገሩ የነበሩት። አሁን የምናደርገው ምንድነው? ቀጥታ ወደ ቤታቸው እንሄዳለን፣ እናናግራቸዋለን። በገዛ አፋቸው እንዲመሰክሩ እናደርጋለን። ከዛ ይሄን ሪፖርት ለፖሊስ ሰጥተን እነዚህ ሰዎች የእጃቸውን እንዲቀጡ እንዲጸጸቱ እናረጋቸዋለን ማለት ነው። እንግዲህ ውድ ቤተሰቦቼ የጊዜው ሁኔታ እንደምታዩት ነው። በጣም የሚያሳዝን፣ በጣም የሚያሳፍር፣ በጣም ግራ የሚያጋባ ጊዜ ላይ ደርሰናል። እነዚህ እንግዲህ የአካባቢው ማህበረሰብም የጠቆመን ነገር የምድርም ከጭንቀት የመጣ ነበርና ጭንቀቱ ደግሞ ያው መጨረሻው አላማረም፣ መጥፎ ነገር ተፈጥሯል ማለት ነው። እግዚአብሔር ረድቶን እንግዲህ ሴትዮ በህይወት የምትኖር አይመስለኝም። ቀበርናት ነው ያሉ፣ ገደልናት ነው ያሉት። እንግዲህ እንዴት እንደገደሏትና በምን አይነት ሁኔታ እንደገደሏት በሁኔታዎች ወይም በሚስጥር የምናወጣጣ ይሆናል ማለት ነው። እናንተ ግን እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ከካሜራ ጀርባ እንደተለመደው ጀግናው አቤል አለ። አቤላ ደግሞ የራሱ ቻናል አለው። ስለዚህ ቻናሉን እየገባችሁ ሰብስክራይብ፣ ሼር፣ ላይክ ምናምን አድርጉለት። ተስፋ ቲዩብ ነው የሚለው የሱ ስም። በተስፋ ነው የጀመረውና ተስፋውን ሁኑት ለማለት እወዳለሁ። ቀጥታውን ወደ ሰዎቹ እንሄዳለን። አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ወደ ውስጥ እንገባለን። አንተ ትንሽ ራቅ ብለህ ቆም። እሺ ና ነይ
ሰላም ነው? እንዴት ነው? ድጋሚ ተመልሰን መጣን። በሰላም ነው? በሰላም ነው። ያው ስጦታውን የቀረ ነገር አለ እንዴ? ስጦታ እናመጣለን ብለን አልነበረ? በቃ ስጦታውን ይዘን መተናል እኮ። የት አለ እኮ? ውስጥ እንግባና ይዘውት ይመጣሉ። እኛ ገብተን እናወራ። እስከዛ ይቅርታ ወንድሜ፣ ከዚህ በላይ ማለት አውርተን ጨርሰናል። ሌላ ምን ስጦታውን አሳየኝ ነው ከፈለክ አስገባዋለሁ እኮ። ይኸው ስጦታው እዛ ጋር ነው ያለው። ማየት ትችላለህ። ምን ፈልገው? ሰላም ነው? ከእነሱ ጋር አውርተን ነበር ጠዋት። ምንድን ነው ያወራው? ያው ስለ ቤተሰብ ጉዳይ ስለ ራሳቸው ምናምን አወራን። ምንድን ስለ ቤተሰብ ምን አወራ? ያወራነውንማ እነግርሃለሁ ቁጭ ብለን እኮ። አሁን እኛ የመጣ ነው ምንድነው? አውርተናል። ባለፈው ጨርሰናል። ስጦታውን አሳየኝና ከፈለገች ትገባላችሁ፣ ካልሆነ ምንም የምትገቡት ምክንያት አይኖርም። ይኸውልህ ዞሮ በዋናነት የፈለኩት አንተን ነው። እነሱን ፈልጌ አይደለም የመጣሁት። ማለት አባዬ ጋር ደግሞ ምን አስፈለገ? ስለ ወይዘሮ አስረስ መረጃ ይዤ ነበር የመጣሁት። እኔ አውቃለሁ። አንተ የት ነው የምታውቀኝ? እዚህ ሰፈር ነው። የወይዘሮ አስረስ ባለቤት አይደለ? አዎ፣ በላይነህ ነኝ። አቶ በላይነህ። እሺ፣ ምን ፈልገህ ነው? አዎ፣ በአስረስ ዙሪያ የሆነ ማስረጃና መረጃ ምን መረጃ ይዣለሁ እና ምን አይነት መረጃ ነው? ምን አይነት መረጃ ነው ያዝከው? እኮ ያዝኩትን መረጃ ቁጭ ባሳየሽ። ንገረኝ። እንደዚሁ ምንድን ነው? እንደዚህ ነው የምትፈልገው? አዎ፣ እንደዚህ ነው የምፈልገው። እኔ ደግሞ እንደዚህ የማውራት ሞራሉ ስለሌለኝ ዞሮ ፖሊሶች መጥተው እንዲያወሩ ወይም ደግሞ አደርጋለሁ። እኔ ቆይ ምንድን ነው ፖሊስ? እናውራ አልኩህ አይደለ? በስርዓት ቁጭ ለምናወራ ከሆነ እናውራ። አይ የምትለኝ ከሆነ ግን ያለኝን ማስረጃ ለፖሊስ ልንገራቸውና አንተን ናገባ እንዴ አሁን አትገባም ስትለኛል ነበር። ናገባ፣ በቃ ችግር የለውም። ናገባ። ምን ማለት ነው? ግባ። አትገባም እያልከኝ ነበር አይደለ? ግባ ና፣ ችግር የለውም። ናገባ። ናሽ ካሜራው እኔ ጋዜጠኛ ነኝ። ማስረጃ መረጃ ይዣለሁ። እዛ እናወራለን። ከዛ ካሜራው መጥፋት ካለበት ደግሞ እናጠፋልሃለን። ያን ያህል ከባድ አይደለም። ይጠፋልሃል። ያን ያህል ከባድ አይደለም። እኔ እናንተ መግባባት ከቻልን ካሜራው የሚይዘን ጉዳይ አይደለም። ገብቷል? ብታቆሙት ግን ደስ ይለኛል እኮ። ይቆማል። ልግባ። እኔ የኔን ሴፍቲ በመጀመሪያ ላረጋግጥ። ከተረጋገጠ በኋላ ነገሮች ይስተካከላሉ። ና አንበሳዬ። ይኸውልህ አቶ በላይነህ እንግዲህ ከአንተን ላወራ ነው በዋናነት እዚህ ቤት የመጣሁት። ከእነሱ ጋር ያወራሁትም ነገር ምንድን ነው፣ አንተን እንዴት ላገኘህ እችላለሁ፣ አንተን እንዴት ላናግርህ እችላለሁ የሚል ሀሳብ ይዞኝ ነው እንጂ የእነሱ ህይወት ግድ ሰጥቶኝ አይደለም ወደዚህ ቤት የመጣሁት። ምን ማለት ነው? ምን ማለት ነው? ማለት በስተት ነበር ማለት ነው። ጀመረ የመጣሁበት ለወጥ ነው። እኛ የምፈልገህ ነበር የመጣሁት። ከእናንተ የፈለግኩት ወይዘሮ አስረስ የት እንዳለች እንድትነግሩኝ። ምን ማለት ጸበል ቦታ እንደነበረች ነግረህና ነው? እሱ የተሳሳተ መረጃ እንደሆነ እህትሽ እንኳን ስንት ነገር አውርታለች። ቆይ እስኪ አንዴ ስለቀባጠረሽ ሌላ ምንድን ነው? መረጃ አለኝ ብለኛል። አዎ መረጃ አለኝ፣ እሱን አሳያለሁ። ነገር ግን ስለ አስረስ መጀመሪያ ማወቅ ያለብኝን ካወቅኩ በኋላ ያልከኝን ማስረጃ በሙሉ አሳያለሁ። በመጀመሪያ ግን እናታችን ነች። በቃ ይኸውልሽ ጸበል እንዳልሄደች ብዙ ማስረጃዎችን ልነግርህ እችላለሁ። የመጀመሪያው ነገር ምን እንደሆነ ልንገርህ። ያንተ ልጅ ትንሿ ልጅ ቅድም መጥቼ ብዙ ነገሮችን አውርታኛለች። የመጀመሪያው አንደኛው ነገር እሷ ያለችው ጸበል ከሄደች 2 ሳምንት ሊሆናት ነው አለች። ልጅህ ደግሞ በትክክል 3 ሳምንት እንደሞላት ይኸውልህ። አዎ በደንብ ማረጋገጥ ምን ማለት ነው? ሶስተኛ ሳምንት እያስቆጠረች ነው እኮ ነው ያልኩህ። ሌላ ምን ማስረጃ አለኝ ያልኩህ ይሄንን ገና ብዙ ምኑን አሳይታይ። ይሄ ምንም ማለት አይደለም። ይሄ ቤተሰቡ ጉዳይ ነው። በቃ ሲጀመር አንተ ማን ስለሆንክ ነው እኛ እንደዚህ። ይኸውልህ የአካባቢው ማህበረሰብ እየመጣ በተደጋጋሚ ይጠይቁሃል። ምን አገባው? የአካባቢው ለምንድን ነው የማያገባው? እሺ ይሄን ቤት ለመሸጥ ለምንድን ነው እንቅስቃሴ የጀመርከው? ያውም እናቷ በሌለችበት የቤቱ ባለቤት በሌለ መጀመሪያ አይደለም። መጀመሪያ በቤተሰብ ጉዳይ ላይ ይሄ ቤት ለምን እንደምሸጥና እንደማልሸጥ አንተ መጠየቅ አትችልም። ምክንያቱም መጠየቅም የፈለኩበት ትልቁ ምክንያት የቤቱ ባለቤት በሌለበት ሰዓት ጠብቃል ወይም አንተ እንዳደረከው የሆነ ነገር አድርገሃት ተነጋግረን ነው ከማን ጋር? እኔና ባለቤቴ አልፈረመችም። ምን አይነት መረጃ ይዘህ ነው አልፈረመችም? ማዘጋጃ ቤት ምን ስታደርግ እንደዋልክ እኮ ዛሬ አይቻለሁ። ማዘጋጃ ቤት ምን ስትሰራ እንደዋልክ ይዘው የመጣውን ወረቀት ልንገርህ፣ ምንም ይዘህ እንደመጣ የቤቱ የካርታ ውል፣ የካርታ ምናምን ብዙ ነገር ነው ይዘህ የመጣው። አይቼዋለሁ። ማለት እየተከታተልከኝ ነበር ማለት? በትክክል አዎ፣ እየተከታተልኩ ነበር። እሺ፣ በጣም ጥሩ። እስክንድር እባላለሁ። እሺ፣ ምን መርማሪ ጋዜጠኛ ነኝ። ወይዘሮ አስረስ የት ነው ያሉት? አሁን በግልጽ አማርኛ ትነግረኛለህ ወይስ አላስፈላጊ ነገር ውስጥ ተገባ? ደስ ይለኛል። እሺ ካሜራውን አጥፋልኝ ብዬ ነበር አይደል? ቀድም አጥፋለት፣ ችግር የለውም። ይሄ አሁን እኮ ይኸውልህ እኔ እናንተ ካሜራውን አጥፋልኝ ብዬሃለሁ። አንዴ እሺ አጥፋልኝ። እሺ አጥፋለት አቤል። በጣም ጥሩ። ይኸውልህ አሁን አንተ
ከኔ ጋር መደራደር ነው ያለብህ። ገብቷል? እኔ ስራዬ እውነታው ማውጣት ነው። ወይዘሮ አስቴር ጸበል እንዳልሄደች አውቃለሁ። ወይዘሮ አስቴር እዚህ ግቢ ውስጥም እንደሆነች አውቃለሁ። ምን ማለት ነው ደግሞ? እዚህ ግቢ ነው ያለችው። አንተም እዚህ ግቢ ነው ያለችው። ካሜራውን አጥፍተዋል? አዎ ጠፍቷል። አጥፍተዋል አይደል? አዎ ጠፍቷል። እሺ ያለ ማስረጃ እዚህ ግቢ ውስጥ እንዳለች የሚጠቁም ነው ማለት ነው? ትክክል። እዚህ ግቢ ብቻ ሳይሆን ደግሞ ልጃችሁን ትንሿን ልጅ ቤዛዊትን አስገድዳችሁ እዚህ ነገር ውስጥም እንደከተታችኋል ማስረጃ ላይ። አሁን ማስረጃውን ማየት የምትፈልጉ ከሆነ አሳያችኋለሁ። እኔ አባዬ መጀመሪያም እኮ ብዬሽ ነበር። እቺ ያለች እሷ አይደለችም የነገረችን። አንዴ ቆይ፣ እሷ አይደለም የነገረችን። እና ማን ነው? እስቲ ታሳይኛለህ? ቆይ እስቲ አንዴ፣ ችግር የለውም። ማስረጃውን አንዴ ያሳያል። አምጣው ካሜራ። ይኸውልህ አቶ በላይነህ፣ እኔ ካንተ ጋር በማስረጃ ነው የማወራው። ኖርማሊ ዝም ብሎ አይነት ወሬ አይደለም እያወራሁት ያለሁት። እኔ እዚህ ቤት ከመጣሁ በኋላ ድብ ካሜራ አስቀምጬ ነው የወጣሁት። ወይኔ ጉዴ! አንተ ከልጆች ጋር ስታወራ ስለነበረው ነገር አስበላችሁኝ። ከነሱ ጋር ግንኙነት አላት ማለት ነው። እኔ ምንም መጀመሪያም እኮ እንደዛ ስትቀባጥር ይኸውልሽ፣ የኔ እናት አሁን ሰው መኮነኑ ወይም ደግሞ ስለ ሰው መናገሩ አይደለም ያዋጣሽ። አስበላችሁ እሱ አይደለችም፣ የራስሽም ችግር ልጆች የተበላ አይደለም። ከሷ ውጭ ማንም ሊሆን አይችልም። በቃ ይኸውላችሁ የአካባቢው ማህበረሰብ እሺ፣ ምንድነው የአካባቢ ሰው ምንም የሚያውቀው ነገር እኛ ባልነው መሰረት ብቻ ነው የሚሄደው። ሲቀጥል ደግሞ ያንዳንዱ ነገር ስትቀባጥር አቶ በላይ ምንም አናደርግም። በቃ አሁን ልጅቷን መውቀስ ላይ አይደለም ትኩረት ማድረግ ያለብህ። እየሰማኸኝ ነው አይደለ? አቶ አለባቸው፣ ወይዘሮ በላይነሽ እና ወይዘሮ ፀሐይ ሆነው ለኔ እቺ እናታችን ጠፍታለች፣ የተፈጠረው ነገር ምንድነው፣ ጸበል ሄዳለች ብለው ነው የነገሩኝ ተብሎ ነው የተነገረኝ። ነገር ግን የማያሳምን ብዙ ጥርጣሬዎችን ከእናንተ ላይ አገኘ። እዚህ ቤት መጥቼ ኢንተርቪው ባረኩበት ሰዓት ሁለቱ ልጆችህ የሚያወሩት ወሬ አሳማኝ ሆኖ አላገኘሁትም። እንደ መርማሪ ጋዜጠኝነቴ ደግሞ አስፈላጊውን ምርመራና ክትትል ማድረግ ስለነበረብኝ አንተ ከነበርክበት ቦታ ምን ስታደርግ እንደነበረ የሚከታተል ሰው ነበረኝ። እዚህ ቤት ደግሞ አስፈላጊ በሆነ መልኩ የተገጠመ ድብ ካሜራ ነበረኝ። ተበላው። እንደምትፈልገው አንተ ምንድነው ሐሳብሽ? እሺ እኛ እንነጋገርና ያለውን ችግር ነው። እሺ መጀመሪያ ልጅ አስወጣልኝ። እኔ አልወጣም የሚቀይረው ነገር አስወጣልኝ። አቶ በላይነህ ላናግረው። እኔ ምን ችግር አለው? ብሰማችሁ ምን ችግር አለው? እንደ ሐሳብ አንዴ ላናግረው። የትልቅ ሰው ወሬ ስለሆነ ነው። እሺ ጥሩ። ምን እንዳደርግልህ ትፈልጋለህ? እባክህ ይኸውልህ አቶ በላይነህ፣ በመጀመሪያ ደረጃ ለምን እንዳደረግከውና እንዴት እንዳደረግከው እንድትነግረኝ እፈልጋለሁ። ከዛ የምፈልገውን እነግርሃለሁ። ይገርምሃል፣ ትልቅ ባለስልጣን ነበርኩኝ እና መሰራበት መስሪያ ቤት አጋጣሚ ሆኖ ያው ጠላት አይጠፋም። እንግዲያው ሙስና ነው የሚሉት ሰዎች። ባልሰራሁት ወንጀል ሙስና ብለው 1 አመት እስር ቤት ማቀቄ፣ በመጨረሻም ስራውን አጥቼዋለሁ። በምን አይነት ሙስና ነው የታሰርከው? ሙስና አክቹዋሊ አልሰራሁም እኔ አሉ እንጂ እነሱ። ያው ፖሊስና ፍርድ ቤት የሚፈርድበት ግን በማስረጃ መሰለኝ። አካውንቴ ላይ ነው ዝም ብሎ ብቻ ትንሽ ብር ገቢ ተደረገ። የሆነ ጉዳይ መፈጸም ነበረበት። ስራዬን ነው የሰራሁት እኔ። ሌላ ወንጀል የሚባል ነገር እንትን አላልኩም። ግን በቃ ባለሀብት ነበር ሰውየውና የሻይ ብሎ ነው ያስገባልኝ ብቻ። ከዛ እንግዲያው ያው ሰራተኞች ናቸው፣ እዚህ ያሉ ሰራተኞች ናቸው ያቃጠሩብኝ። የሆነ ቦታ ነው ሻይ ቡና ብለናል ከሰውየው ጋር። ስለዚህ የተለየ ጥቅም ሰጥተዋል ነው ለሰውየው? አስቀድሜ አስተናግጄዋለሁኝ። ሌላውን በማይጎዳ መልኩ ትንሽ ያው እሱ ፖሊስም የደረሰበት ጉዳይ ስለሆነ ያው ካንተ ጋር ባወራውን ባላወራውን ምንም ትርጉም አይሰጥም። ኦልሬዲ ተቀጥተህበታል።
አዎ እና ተቀጥቼበታለሁ። ታውቃለህ፣ ቤታችንም እንደምታየው የውርስ ቤት ነው። የውርስ ቤት ማለት እንዴት ነው? የባለቤቴ የውርስ ቤት ነው። እናትና አባቶቿ አንድ ብቸኛ ልጃቸው ነች እና እሷ ብቻ ነች ወራሽ። የእኔን ውርስ ደግሞ ከወንድምና ከእህቶቼ ጋር ተካፍለን፣ ያው ትንሽ አነስተኛ ነገር ነበር፣ እሱ ምንም ማድረግ አልቻልኩም በሱ እና ይህንን ቤት ሽጠን በአነስተኛ ዋጋ ደግሞ ሌላ ቦታ ተከራይተንም ወይም ቤት ገዝተን ትንሽዬ ቢዝነስ መጀመር ፈልጌ ነበር እና በዚህ ጉዳይ እሷ አልተስማማችም። ከእስር ከወጣ በኋላ ነው ይሄን ነገር ያሰብከው? አዎ፣ ከዛ በፊትማ ጥሩ ኑሮ ነበረን። ወደዚህ ወንጀልም የገፋፋኝ እሷንም ለመግደል የዳረገኝ ማጣቴ ነው። በነበረኝ ሰዓት ጮማውም ውስኪውም ተራጭቼበታለሁ። ዝቅ ብዬ መኖር ደግሞ አልቻልኩም እና ድህነት ያስገድድሃል። ታውቃለህ፣ ማጣት ክፉ ነው እና በፍጹም ልታምንልኝ አልቻለችም። የእናትና አባቶቼ ውርስ ነው፣ ሬሳዬ ነው ከዚህ ቤት የሚወጣው፣ በፍጹም አይሸጥም አለችኝ። ትልቋ ልጄ በጣም ስለምትወደኝ እሷን አሳመምኳት። ሜሪዬን አሳመኛት። ምን ብላ አሳመንካት? እሷ እኔ የምላትን ነገር ሁሉ ነው የምትሰማው። እኔ ያልኳት ነገር በፍጹም እምቢ ብላኝ አታውቅም እና እናቷ የኔን ማጣት እንደ ድል እንደቆጠረችውና በፍጹም ቤቱ መሸጥ እንደሌለበት እሷ ላይ ጥገኛ ሆኜ እንድኖር ነው የምትፈልገው ብዬ ነገርኳት። እኔ ደግሞ በዚህ ኑሮ መቀጠል ስለማልችል ቤቱ መሸጥ እንዳለበት አሳመንኳት ለሜሪ። ትንሽ ብታንገራግርም አባት ነኝ፣ በጣም ስለምትወደኝ እሺ ብላኛለች። ምንድን ነው ያረጋችሁት ኤግዛክትሊ? ለሜሪስ ምን ብለን የነገርካት? እንዴት እናድርግ ነው ያልካት? በጣም ያሳዝናል። ይደረስብኛል አላልኩም ነበር። ሜሪን በቃ እናቷን መግደል እንዳለብንና ከዛ በኋላ ቀላል እንደሚሆንልን ህይወት ቤቱን ሽጠ ነው ሌላ ሰፈር ሂደን ሌላ ህይወት እንደምንኖር ያው አይታቸዋል። ልጆቼም በጣም ተንደላቀውን ያደጉት። በተለይ ሜሪ ደግሞ በፍጹም ችግር የምትችል አይነት ሰው ስላልሆነች በዛ ስስ ብልቷን የገባውባት። ችግር በፍጹም አትችልም፣ በፍጹም እና አሳመንኳት። መግደል እንዳለብን መርዝ ተጠቅማ እንድትገላት አደረኩኝ በምትበላው ምግብ ላይ። ቀብረናታል። እንግዲህ ቤዛንስ በምንድን ነው ያሳመንካት? ቤዛ ትንሽ ደረቅ ነበረች እናቷን ስለምትወድ። ሜሪን ተጠቅሜ ነው ያሳመንኳት። ያው እንደምታያት ልጅም ቢጤ ስለሆነች ብዙ ነገር አደርግልሻለሁ ብዬ ማታለልኳት። ከኔ በላይ ግን ሜሪ አሳምናታለች። ከዛ ለአካባቢው ሰው ጸበል ሄደች ብላችሁ ተናገራችሁ ማለት ነው? አዎ፣ ብዙ ጊዜ ጸበል ትሄድ ስለነበር ይህንን አጋጣሚ ለምን አንጠቀምበትም ብለን ቤቱን ሽጠን እስከንጠፋ ድረስ ለ2 ሳምንት ለ3 ሳምንት ጸበል ሄዳለች ብለን እናስወራ ብለን እሷን እዚህ ጓሮ ነው የቀበርናት። ሰላም አለህ ነው? በሰላም ትተኛለህ?
እንቅልፍ ይወስዳል፣ ውስኪ ይረጭላል። አንዳንድ የማይመለሱ ጥያቄዎችን ባትጠይቀኝ ደስ ይለኛልና አሁን ማድረግ የምችለው ነገር ባደርግልህና ይህንን ጉዳይ እባክህን ብትዘጋልኝ እባክህን። ምን ልታደርግልኝ ትችላለህ? ምንድን ነው የምትሰራው አንተ? የሚከፈልህ ስንት ነው? ስራዬ ህዝብ ማገልገል ነው። የሚከፈለኝ ደግሞ የሰው ደስታ ነው። እሱን ትሰጠኛለህ? ደስታ እንጀራ ይሆናል። ትበላዋለህ፣ ትጠጣዋለህ። ተው እንጂ ግድ የለም። እሺ ወንድሜ ግድ የለም። ይኸውልህ እሺ በለኝ፣ ግድ የለም። ህይወትን ልቀይርልህ፣ የምትፈልገውን ላደርግልህ። አለኝ ያልከውን መረጃ አጥፋልኝ እባክህን። ትንሽ ጊዜ ነው የቀራቸው አይደል? ሁሉ ነገር ልጨርሱት አልቋል ውስጥ። ስለዚህ በዚህ 2-3 ቀን ውስጥ ትወጣላችሁ እዚህ ቤት? ጨርሰናል፣ እንወጣለን። አንተ የምትፈልገውን ነገር እናርግልህ፣ እኔና ልጆቼን እባክህን። ጥሩ ሀሳብ ነው። ግን የት እንደቀበራችኋት ልታሳየኝ ትችላለህ? እዚሁ ነው ጓሮ። ጀርባ ነው። ማየት ፈልገህ ነው? ምን ይሰራልሃል? ላርግልህ አልኩህ አይደል? ታረግልኛለህ። አሁን እኮ በአንተም ኬዝ ውስጥ እኔ ገብቻለሁ፣ በእኔ ኬዝ ውስጥም አንተ ገብታል አይደል? ስለዚህ እያንዳንዱን ነገር እውነቱን ማረጋገጥ አለብኝ። እየዋሸህም ሊሆን ይችላል። ስለዚህ እንያውና ከዛ እንወስናለን። እሺ እዚህ ነው ና ቤሎ። እሺ እዚህ ጋር ነው። ይኸውልህ እዚህ ጋር ነው የቀበራችሁት? አትክልት ምናምን ያደረጋችሁት ሆን ብላችሁ ነው ማለት ነው? ሆን ብለን ነው። ምንም አይነት እንትን ፍንጭ እንዲታይ ስላልፈለግን እዚህ ከቀበርናት በኋላ ተካስለን። እሺ አነሳችሁ። አንዴ ትንሽ ቆፈር አድርጎና ቢያንስ ጫፉን አሳየኝ። እሺ አንተ ጃኬት ሊያዝልህ? ችግር ያዝልህ ጃኬት አምጣ። እሺ ስጠው። በጣም የሚያሳዝን ነገር ነው በእውነት። ጭራሽ ያልጠበቅኩት ነገር ነው። ደግሞ ድንጋዩን እያየሁ ነው እንዴት እንደተቀመጠ። ድንጋዩ ራሱ ብረት ያደረጉበት እንዳያስወግር ነው። ስፖርት ብረት ምናምን ስፖርት ያደረጉበት እንዳያስወግር ነው። አዩ ሰውዬው ስፖርት ይሰራል መሰለኝ። ላግዝክ? ተው ችግር የለም። ይሄ ላንሳልህ ብዬሽ ነው። ተው ችግር የለም። እሺ ምን አደከመ ወንድሜ? በጣም የሚያሳዝን ነው። ዞሮ እየቆፈረ ነው። ውስጥ ነው በሙሉ እያንዳንዱ ሁኔታ ነው እየቆፈረ ያለው። ቆፈርከው? ይኸውልህ ይሄ ነው። እሺ በስመ አብ ወወልድ ወመንፈስ ቅዱስ። ምን ያህል ጊዜው ነው አሁን? ውስጥ ወደ 3ኛ ሳምንቱ ላይ ነው። 3ኛ ሳምንት ነው። እሺ እንሂድ ወደ ቤት፣ በኋላ እንመልሰዋለን። ይመልሱት ነው ና ይኸውልህ ና አንዴ ነው። እንግዲህ ያለውንም ነገር አሳይተናል። በር ላይ የሚጠብቁ ሰዎች አሉ፣ እነሱን እናናግራቸዋለን። ናቀጥል ሁሉ ቃል ገብተልኝ። ዝም ብለህ
ግዛልኝ እባክህን 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 ያን ሁሉ ቃል እባክህን 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 አላስፈላጊ ጉልበትን እንጠቀም። ተነስ ተነስ አንተ ያማል ተነስ። ትልቅ ሰው እኮ ተነስ 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 እሺ አባዬ የት ነው ያለው? ንገረኝ። አሁን የት ነው ያደረጋችሁት? እዛ ነው ያለው። የት? እዛ እኮ አሳየኝ። ሰደኝ እንደው መሄድ ፈልጋለሁ። አባዬ ጋር መሄድ ፈልጋለሁ። ይኸውልሽ በመጀመሪያ ደረጃ አንቺ ነሽ ይሄን ሁሉ ጣጣ ውስጥ የከተትሽው። ምን ማለት ነው አንቺ ነሽ ማለት? ምክንያቱም አንቺ ነሽ እናታችሁን ስለመግደል ያወራሽው አይደል? ይኸውልህ አንቺ ነሽ እሱ ነው የሚባል ነገር የለም። ማን ያመጣው ሀሳቡን? አሁን አባዬ ጋር ውሰድ ብቻ። ሌላ ካንተ ጋር ምንም ነገር አልፈልግም። በቃ ካንተ ጋር ምንም ንግግር አልፈልግም። ስለዚህ አባትሽ እንዳሳስረው ትፈልጊያለሽ? አልፈልግም። እንድታሰር ማለት ታዲያ ምንድን ነው አንተ ጋር አላወራም ምናምን የምትይው? እኮ ከኔ ጋር ምን ቀረ? በስርዓት የምትመልሽልኝ ከሆነ አባዬ ጋር አወራችኋል እንዲጨርሳችሁ እኮ በስርዓት የምትመልሽልኝ ከሆነ አባትሽ ተመልሶ ወደ ቤቱ እንዲመጣ አደርግልሻለሁ። አይ ካንተ ጋር በስርዓት አላወራም ካልሽኝ ግን አባትሽ ስንት ዓመት እንደሚታሰር እያወቅሽ እየለመነኝ ያለው አሁን ባንቺ ላይ ነው የተመረኮዘው ይሄ እውነት። እሺ ንገረኝ። እውነታውን ንገረኝ። ምንድን ነው የተፈጠረው እዚህ ቤት? ማን ነው ሀሳቡን ያመጣው? ለምንድን ነው ሀሳቡ የመጣው? ለምንድን ነው የገደላችኋት እቺን ሴትዮ? ይኸውልህ እኛ መጀመሪያ በሰላም እየኖርን ነበረ እንደነገርኩ። ያኔ መጀመሪያ ማለት ጠዋት አካባቢ መተሳለ ብዙ ነገር ያለው በእንደዛ አይነት ላይፍ ውስጥ ነበርና ግን አባዬ በቃ ከጓደኞቹም በቃ በዙሪያ ሰዎች በጣም ከትንሽ ነገር ተነስተው በቃ ህይወታቸውን ሲቀይሩ ያ ግን በተለየ ቢዝነስ ስለሚሰሩ እጃቸው ላይ ደግሞ የተሻለ ገንዘብ ስላለ ነው ያባ። ከዛ አባዬ ደግሞ ማይና ማከራት ቤቱና ሲዝና ብር እንበደር ምናምን ነገር አላት። እሷ ደግሞ ፈቃደኛ አይደለችም። እሺ ይሄን እንሽጥና ወይ ደግሞ ሌላ ቦታ አትርፈን ገዝተን በተረፈውን የንግድ እንጀምርና ቤትም የተሻለ ነገር ልጆቻችንም የተሻለ ነገር ያስፈልጋቸዋል የራሳቸውን ቢዝነስ እንዲጀምሩ ያደርጋል። አሁን ላይ ተቀጥረው እንዲሰሩ አልፈልግም። አባዬ አስተሳሰቡ በጣም ትልቅ ነው ገባ። እኛ በቅጥ እንድንኖር አይፈልግም ማለት ይሄ ተቀጥረን እንድንሰራ ምናምን ስለማይፈልግ የራሳችንን ቢዝነስ እንድንሰራ ነው የሚፈልገው ገባ። ማየ ደግሞ ይሄ ውርስ ነው በቃ ይሄ ነገር እንዲሸጥም እንዲለወጥም በምንም ነገር አልፈልግም። በቃ ሀሳቧን ምንም መቀየር አልቻለችም። አባዬ ደግሞ የተሻለ ነገር ይፈልጋል። እንዴ ቆይ ማለት ባልና ሚስት እኮ ግዴታ አባዬን ካልሰማችሁ እሺ ማንን ትሰማ ነው? እኛን ካልሰማችሁ እኛን ካልተረዳች ለኛ ህይወት ካልተጨነቀች ለማን ነው የምትጨነቀው? እኛ እንደዚህ ሆነን እዚህ ቤት እየኖርና ምንድነው እሺ ነገ እህቴም አለች እኔም አለሁ የራሳችን የሆነ ነገር ከሌለን ነገ እኛም ህይወታችን አደጋ ላይ ነው የሚወድቀው ገባ። ጎዳና ላይ ልንወጣ እንችላለን። የሆነ ነገር አይታወቅም። በዚህ ሁኔታ እኮ ቤት አልሸጥም ነው ያለች እኮ እኛ የተሻለ ነገር ያስፈልገናል ገባ። ነገ ዛሬ ያልገነባው ነገር ደግሞ ነገ የተሻለ ነገር ልታገኝ አትችልም እኮ። ታዲያ አሁን እሱ ሲገነባ የነበረው በሙስና ሲገነባ የነበረው ማንነቱን ነው እየነገርሽኝ ያለው? ሙስና እያልኩ አይደለም በቃ አማካሪ የተሻለ ያለሽ በሙስና ምክንያት ደግሞ አንድ አመት ታስሮ እንደወጣም ታውቂያለሽ አይደል? እሺ ቆይ አብዛኛው ሰው ህይወት እየቀየረ ያለው በሙስና በትክክለኛ ህይወት እየሰራ ይመስላል። በምንድን ነው ታዲያ እስኪ ንገሪ። በምንድን ነው የሚሰራው? በቃ በተለያየ አሁን በሚሰሩበት ስራ ወይ ይሰርቃሉ ወይ ገንዘብ ይቀበላሉ። በሆነ በተለያየ መንገድ በጉቦ የተቀበሉ ምናምን በሚሰሩት ስራ እንጂ በሀቅ የሰራሱ በደሞዝ ብቻ ተደራድሮ ህይወትን የሚቀይር ይመስላል። አዎ በደሞዙ በ5 በ7 ሺህ በ10 ሺህ በአሁኑ ሰዓት ላይ ደግሞ ስታስቡ 15 ሺህ አሁን እኮ 40 ሺህ ብር በወር ደሞዝ ብታገኝ እኮ ምንም ካስቤዛ ያነሰ ነገር አታገኝ። አንቺ ነሻ ሆዲሽ እኔ ምን ማለት ነው? እየሰደብከኝ አበላልሽ ነው። የሰው ልጅ 40 ሺህ ብር አግኝቶ እንኳን በሰላም አይኖርም ማለት ምን ማለት ነው? ለምን ሰው እንደ አቅሙና እንደ ራሱ ለምን አይኖርም? ምን ማለት ነው? የነገርኩኝ እኮ አሁን እኮ 40 ሺህ 30 ሺህ አገኘ እያልኩ አይደለም እማዬ። የምትሰራው ተቀጥራ የምትሰራበት ቦታ ላይ ይሄ 10 ሺህ የማይሞላ ደሞዝ ነው። አባዬም እንደዛው ነው። ይሄ ደግሞ ለኛ በቂ አይደለም። እኔ ተሻለ ሰራ ነው በሙስና ብር አገኘ። ከዛ በኋላ ህይወታችሁ ተቀየረ። ምንድነው የቀየረው ህይወታችሁ? እሱ ብቻ ነው እንደቆይ እዚህ ምድር ላይ እንደዚህ አይነት ስራ የሚሰራው። ለምንድን ነው እሱ ላይ ብቻ ተኮር የምናደርገው? አባትሽ እንደማንኛውም ሰው ጽድቅ ነው አይደለ? አባዬ እኔ ትክክል ነው ብዬ ነው የማምነው። ምክንያቱም ሙስናው ትክክል ነው። አንዳንዴ ምን ታውቃለህ፣ በፍየል ዘመን በጋቱን የሚባለው ሌላው እየበላ አንተ ቁጭ በመተመልካች ልትሆን ነው። እንደው ዘመኑ መሆን አለብህ። እንደዛ ካልሆነ ደግሞ ህይወትህ ምንም ነገር ሊደርስብህ ማለት ማንም አንተ ነገ የምትበላው እያጣ ማንም መቶ ዙር ብቻ ከሚያደርግ ይሄላ
ስለዚህ ያገኘውን እድል ደግሞ መጠቀም አለበት። እንደዛ ነው የምታስቢው? ስለዚህ የሰራው ስራ ትክክል ነው? እሺ አሁን ትክክል ነው ብዬ ነው የማስበው። ሙስና ነው እኔ እኮ እሱ ብቻ ንጹህ አድርጌ እንኳን ሀቅ ኑር እንዳል ሌሎች እየተጠቀሙበት ህይወታቸውን እየቀየሩ እያየ እሱ እንደዚህ ይሁን በቃ እንደምታስበው። አንድ ሰው እዛ 40 ሰው በሙሉ ገደል እየገባ ስላይሽ አንቺ ሄድሽ ትገቢያለሽ? የገደል መግባት ነው ብልጣት እኮ ነው የራስን ህይወት የምትቀይርበት። እነዚህ ሰዎች ደግሞ ማለት ለጉዳያቸው መጥተው ጉዳያችን አስፈጽምልን ብለው እስከሰጡት ድረስ ለሻይ ቢከፍሉት ምን ችግር አለው? ለላቡ ነው አይደል? ለሚሰራው ስራ ነው የሚከፍሉት። ስለዚህ ሀብታም እንደፈለገ ይኖራል፣ ደሃ ደግሞ ተጨቁኖ ይኖራል ነው ሐሳብሽ? ካወቀበትኝ ሀብታም ይሆናል። በነገራችን ላይ ምን ሀብታም ይሆናል? አባትሽን የመሰለ ሰው እኮ ከሀብታም ጋር ተደራድሮ ደሃዎችን እንዳይበሉ እያደረገ ነው። ነገ ከነገ ወዲያ ምንም የማታቀናትን ተነሽ ብሎ ከቀበሌ ቤት አንስቶ ለሀብታም ያን ቦታ እንደመስጠት ማለት ነው። ሌላ እኮ ምንም የተለየ ነገር የለም። እቺ ሴትዮ የትም ትውደቅ ጉዳዩ አይደለም ማለት ነው። እቺ ሴትዮ ትብላ አትብላ ጉዳዩ አይደለም ማለት ነው። እሱ የሚኖረው ለራሱ ለእናንተና ለሀብታሞች ነው ማለት ነው። አንቺ በልተሽ እየኖርሽ አብረን እኮ ነው ማየም እኮ እኛም ህይወት ተቀየረ ማለት ከኛ ጋር ነው መስኖር አይደል? እኛ ጋር ተቀየረ ማለት ነው። አትባት ሲጀመር አንቺ እማዬ ማለቱ ሞራሉ እንኳን የለሽ ማለት ነው። አንቀሽ የገደልሻት በመርዝ መርዘሽ የገደልሻት አንቺ እያለሽ እማዬ አፍሽን አይከብድሽ? የኛን ህይወት ለመቀየር ዋጋ ነው የከፈለችው። በቃ ሌላ ነገር አይደለም፣ የተለየ ነገር። ስለዚህ የገደላችኋት ለእናንተ ህይወት ደስታ ስትባል ነው ማለት ነው። ደስታ ሳይሆን መጀመሪያ አማከርናት አይደል እንዴ? ሀሳባችን አልተቀበለችውም። እሺ መብቷ ነው አይደለም? ቤቱ የሷ ነው አይደለም? መብት ደግሞ የላትም። ምክንያቱም አንድ ባልና ሚስት እሷ ብቻዋን መወሰን አትችልም። አባዬም ብቻ መወሰን የሚችል አባቴም ስህተት አለበት፣ እሷም ስህተት አለባት። ቤት የማን ነው? አንድ ነገር መወሰን ግዴታ አለባቸው። ቤት የማን ነው? የማየ ውርስ ቢሆንስ እና የሷ ነው ማለት ነው። የቤተሰቦቿ እኛም አለን እኮ የቤተሰቦቿ። አዎ አይደል? የቤተሰቦቿን ቤት ደግሞ አለመሸጥ መብቷ ነው አይደለም? መብቷ ነው አውቃለሁ። ግን ደግሞ ቤተሰብ መስርታለች። ይሄ እኔ ነው ይሄ እናንተን የሚባል ነገር የለም። እሺ የእናንተም ነው አይደል ቤቱ? ስለዚህ ሳትከፍሉ በነፃ በደስታ እየኖራችሁበት ያላችሁ ቤት ነው እና የተሻለ ህይወትን አሳብ እንጂ አንቺም ነገ ብታገቢ እዚህ መተሽ ቤት ሰርተሽ የምትኖሪበት ሰፊና በቂ ግቢ ነው ያላችሁ አይደል? ነው ቢኖርም ግን ምንም አግብተህ ከቤተሰብ ጋር ጎን ለጎን መኖር አይከብድም። እሺ ራስሽ ጉዳይ። ለምን አንቺ ለገጣፎ ለገዳዲ አይደለም የትም ቦታ ሄደሽ ኖሪ፣ እሱ ጉዳይ አይደለም። ግን አሁን እየነገርኩሽ ያለሁት አትሊስት እናታችሁ አልሸጥም ካለች መብቷ ነው። አንቺ ማን ስለሆንሽ ነው ከአባትሽ ጋር ተመሳካክረሽ ተመሳጥረሽ ምንም የማታውቀውን እናት የገደልሻት? ይሄ እኮ ነውርና ወንጀል ነው። አንድ ልጅ ለእናቱ ጠበቃ መሆን ሲገባው ጭራሽ አንቺ እናትሽን አንቀሽ እናትሽን መረዘሽ ገደልሻት። እንዴት ቻልሽበት? እንዴት ሆድሽ ይሻልሽ? እንዴት ለገንዘብ ስትይ እናትሽን ትሰጫታለሽ? የገዛ እናትሽን ትቀብሪያታለሽ እዚሁ ግቢ ውስጥ። እናት በቃ እሺ፣ ከዚህ በላይ ምን ነገር አትበለኝ። እንዴት ነው ምንም አትበለኝ ማለት? አንቺ ሰይጣን ነሽ። የሰው ዘር አይደለም፣ የሰው ዘር አይደለሽም። እባክህ እንደዚህ አትበለኝ እባክህ፣ እባክህ ወንድሜ ተረጋጊ የኔ እናት። ያው እንግዲህ የተፈጠረው ተፈጥሯል። ዞሮ ዞሮ እዚህ ኬዝ ውስጥ እጅሽ አለበት። አዎ እንግዲህ ቀደምም ስታወሪ ለእናትሽ ልዩ ቦታ እንዳለሽ ነው ስታወሪ የነበረው። እንዴት እንደዚህ አይነት ነገር ውስጥ አንቺ ልትገኝ ቻልሽ? ሰይጣን አሳስቶኝ ነው በግድ ማለት ሲጎተጉቱኝ ማለት አባዬ ስለው ይከብደኛል ባፌ ራሱ ለመጥራት እና እንዴት ነው ማለት ነገር ያለው እናቴ እህትም ወንድም ምንም ነገር የላት ያለናት እኔና እህቴ ብቻ ነበር እና በእህቴ ተጠቅሞብኝ ነው እሷ ናት እንድታሳምነኝ ያደረገው። ምንም ብትነግርሽ መቼስ ከእናትሽ በላይ ሆና እሷ ልታሳምንሽ አትችልም አንቺን አይደል? አዎ ግን ነገሩን ሁሉ አንድ ኦሬዲ ከጨረሱት በኋላ ነው ለኔ ነገሩን። ብትስማሚም ባትስማሚም የማይቀር ነገር ነው። ብስማማም ባልስማማም ከማድረግ ወደ ኋላ ምንድነው? ቆይ እስኪ አሁን ስለተፈጠረው ነገር ከመጀመሪያው ጀምረሽ ምንድነው የተፈጠረው? እዚህ ቤት ምን አይነት ሰይጣን ነው የገባው? ምንም አይነት ሰይጣን ገብቶ አይደለም። እነሱ ናቸው ለብር ብለው እንደዛ ያደረጉት እኮ። ምንድነው ብር ብለው ማለት? እሷ ስለሞተች የሚያገኙት የተለየ ጥቅም ነበር? አዎ ቤቱን ይሸጡታል
ሸጠው ጧትም የሆነ ነገር ያለው ዲቴል ባልነግርህም ግን ሸጠው ሌላ ቦታ ሄደው ለመኖር ብለው ነው። አንቺ እንዴት ፈቃደኛ ነሽ? ነገርኩ በአንድ እህቴ መተውብኝ ነው። ምን ማለት ነው በአንድ እህቴ መተውብኝ ነው? አንድ እህቴ አንድ እናት አይደል እንዴ ያለሽ? አንድ እህቴ ኦሬዲ እንዳለ ነገሩን ሁሉ ካደረጉት በኋላ ነው ያማከሩኝ። ማማከር አይደለም እንደ ማስፈራራት የነገሩ ማለት ባረገውም ባላረገውም እንዴት ነው እሷንም ገለው እኔንም እንደሚገሉኝ ነው የነገሩ። ስለዚህ ብስማማም ባልስማማም ኦሬዲ እሷን እንገላታለን ከዛ እኔንም እንደሚገሉኝ። እናትሽ ግን በህይወት ነበረች የዛኔ? ነበረች ግን አሁን ሊያረጉት እንደ ከሰዓት ነው ማለት ጧት ሊያረጉት እንደ ጧት ማለት ከሰዓት ሊያረጉት እንደ ጧት ነው የነገሩኝ። እሺ እኔ እናት አትቀለማምጂብኝ። በመጀመሪያ ደረጃ ይሄን ነገር እንደሰማሽ ወዲያውኑ ለእናትሽ ማሳወቅ ትችያለሽ አትችይም? ሲቀጥል ለጎረቤት ማሳወቅ ትችያለሽ፣ ሲቀጥል ለፖሊስ ማሳወቅ፣ ለብዙ አካላት ማሳወቅ ትችያለሽ። ለራሴ ጥቅም ስል ነው እናቴን የሸጥኳት በይ። በፍጹም እንደዛ ብዬ አላምንም። ለምን እኔ ከዚህ ቤት ምንም ማገኘው ጥቅም የማይኖርም ሲጀመርም እነሱ ቢሄዱም እኔ ማለት እዚሁ እኖራለሁኝ ወደ ማለት ከጓደኞቼ ጋር ለመኖር ነው እንጂ በውስጥ ያሳስብ የነበረው እነሱን ተከትዬ መሄድ ሀሳብ አልነበረኝ። የት ነው ከጓደኞቼ ጋር የምትኖር? ማለት ከነሱ ጋር ደባል ሆኜ አስገቡኝ ብዬ እኖራለሁ እንጂ እነሱን ተከትያቸው እኖራለሁኝ ብዬ በፍጹም አላሰብኩም። ዞሮ ዞሮ እቺ እናትሽ ስትገደል ወይም ደግሞ እሷን ለመግደል እቅድ እያወጡ በነበረበት ሰዓት አንቺ እዚህ ቤት ውስጥ ነበርኩኝ እዚህ ቤት። ጠዋትም ይሁን ከሰዓት እቺ እናት መርዙን በልታው የሞተችው ከመብላቷ በፊት አንቺ ታቂ ነበር? አዎ ግን እንገላታለን ነው እንጂ ያሉኝ መች እንደሚገሏት አልነገሩኝ። ጠዋት ነው ለኔ ነገሩኝ፣ ከሰዓት ነው እነሱ ያደረጉት። እሺ ጠዋት ላንቺ ነገሩሽ፣ ለእናትሽ ለምን አልነገርሻት? ማለት መች እንደሚገሏት እኔ ያሰብኩት ምንድነው የግድ ነገ ሊገሉሽ ነው ብለሽ መናገር አለብሽ። በጣም ሄዳለሁ ብላ ስታስብም ስለነበረ በቃ አብረን እንሄዳለን ብዬ ነበር ያሰብኩት። ማለት ነገሮች እንደዚህ ጨክነው እንደዚህ ጭካኔ ተሞልቶባቸው በፍጥነት ያረጉታል ብዬ አላሰብኩም። ምንድነው ያሉሽ? እስኪ ንገሪ። የመጀመሪያ ቀን እንደዚህ ብለው ነገሩኝ። ከዛ ያልተናገርኩበት ምክንያት ደግሞ በዚህ ምክንያት ነው። እስኪ አስረጅኝ። እኔ እኮ ምንም ሊገባኝ አልቻለም። እንዴት መሰለ የነገሩኝ እንዳጋጣሚ ጠዋት ላይ ክላስ የለኝም ነበር እና ቤት ተኝቼ ሲያወሩ ሰማቸውና ምንድነው የምታወሩት ነገር ስላቸው ከዛ የሰማሹ ነገር ነው አሉኝ። ምን ነበር የሰማሽ? ልገሏት ማለት እሷ እንደዚህ ገግማለች ማለት እሺ ምትል አይደለም። ስለዚህ እሷን አስወግደን እኛ ቤቱን ሸጠን የተሻለ ቦታ እንሂድ የሆነ ጋራጅ ቤት ምናምን ሊከፍቱ ነበር ያሰቡት እና ከ600 እስከ 1 ሚሊዮን ብር ምናምን ብቻ ያስፈልገናል ሲሉ ሰማቸውና ከዛ ጋራጅ ቤት እንከፍታለን ከዛ እሷን ግን ማስወገድ አለብን አሉ። ከዛ እንዲህ በፍጥነት ያረጉታል ብዬ አላሰብኩም። አው የሰማሹ ነው አፍሽን እንዳከፍቺ ካለበለዚያ ከሷ ጋር አንቺንም እንገልሻለን ነው ያሉኝ። ከዛ ምንድነው ያሰብኩት ገዳም እንሄዳለን ብላ ስለነበረ እናቴ ከሷ ጋር በቃ ገዳም ሄዳለሁ ቢያንስ እስከዛ ድረስ ተረጋግተው ይጠብቁናል። እዛ ሄጄ እኔ ማስረዳታለሁ ነግራታለሁ ኦር ደግሞ እዛው እንቀራለን ብዬ ነበር ያሰብኩት። እሺ ከዛ እነሱ እንዴት ነው ከሰዓት ላይ ምሳ በመመላበት ሰዓት ነው ገደሏት እየሰጧት። እንዴት ነበር ያ ጊዜ? ምሳው ሁሉ ጊዜ እንዴት ነው የምንበላው? በለየ ብቻ ነው የምንበላው እና እኔ ደግሞ ስበላ ሁሌ ከሷ ጋር ነበር የምበላው። እሷም ታጎርሰኛለች። የዛን ሰዓት ግን ሂጂ ግዥና ነኝ ለስላሳ ዛሬ በለስላሳ ነው ምናምን ነገር እኔም ማሙኛል አለች ሲስተር። ከዛ ሂጂ ገዝተሽ ነይ አሉኝ። ልገዛ ወጣሁ ለስላሳ። በዛን ሰዓት በፍጥነት ነው ምሳ ያቀረቡት። ለተገዥ ወጥተሽ በነበር አዎ እሺ። ከዛ ስመለስ ምንድነው ስላቸው እዛ ውጭ እየቆፈሩ ነው። የሷም እንትን ነበር እንደው ማለት አልተጣሉም ነበር። ተጣልተናል ያለችው አውቃ ነው። ከማን ጋር? ከማዘር ጋር? አልተጣሉ። እሺ ማለት ያወራሉ እና ከአባቷ ጋር ተስማምተው ነው ያደረጉት። እሺ ስትመጪ ምንድነው ያየሽው? እዛ ጓሮ እየቆፈሩ እሺ። ከዛ በኋላ እዛ ቀበሯት። እናት ሴት ነበረች እዛኔ እዛው ላይ ያስተኛታት ነው ወይስ እዚህ ቤት ነው ነበረች? እዚህ ነበረች ሜዳ ላይ። ከዛ እዛ ቆፍረው እዛ ነው ይዟት ይወጡት። ምን አረግሽ አንቺ እዛኔ? ምንም አላረኩ። እናትሽ ነች አይደል? መቼስ እናትሽ ሞታ ምንም አላረኩም አይከብድም? ምን ላርግ? አለቀስኩኝ። ልጮህ ስል አፌን አፈኑኝ፣ ያስገቡኝ፣ ቆለፉብኝ። ከዛ እኔንም አስፈራሩኝ። ከዛ እኔም መምከር ጀመረች። ማን? ሲስተር። ማለት እንደዚህ ባታረጊውም ኦሬዲኛ አንዴ ስለተደረገ አንቺንም ከማድረግ ወደ ኋላ አንልም እንደማስፈራራትም እንደምከራ ሲጀመር እኔንም አይፈልጉኝም ማለት ነገ ጧት እኔንም እንደዚህ እንደሚያረጉኝ እየጠበቅኩኝ ነበር።
ስለ በጣም ነው የሚያገሉኝ። እነሱ ብቻ ነው የሚያወሩት። እኔን ምንም አይነት ነገር ውስጥ አያሳትፉኝም። እና ብር እንኪ ብር ነገር ይሉኛል፣ ብር ይሰጡኛል። ያንን ብር እኔ ምንም አላደርግበትም። ያው ቁጭ ነው ማረገው። እንዴት አለፈ ታዲያ ይሄ 3 ሳምንት? ከትምህርት ቤትም ሄጄ አላውቅም። ቤት ውስጥ ነው የምውለው። ማለት እንዴት ነው አንተ እናትን የሚያክል ነገር ሞታብህ፣ ለዛውም እዚሁ አጠገቡ ሬሳው እየሸተተ አንድ ላይ እየኖርክ እንዴት ማለት ያለ በሽታ ነው የሞተችው፣ እነሱ ናቸው የገደሏት። በዚህ ጭካኔ ማለት እንቅልፍም ወስዶኝ አያውቅም። ስለዚህ ስበላ እንኳን የሆነ ማለት ያሁኑ ምግብ ላይ አለበት፣ ያሁኑ ምግብ ላይ መርዝ አለበት እያልኩኝ ነው በላው። እሺ ግን የመጀመሪያው ጊዜ ላይ እንደው ፈርተሽ ነው ተጨንቀሽ ነው የሚለው ነገር ይዞኛል። ከዛ ለ3 ሳምንት ነው እንግዲህ ዝም ያልሽው። አትሊስት እንዴት ለፖሊስ አትናገሪ? ቤት በኩል እኔ ማለት እኔ እንትን የሚያልሽ እኮ አይደለ? ግን ሄጄ አላውቅም። አያስወጡኝ ከትምህርት ቤት ራሱ ለመሄድ ማለት ስልክ ራሱ እንዴት ነው እስከ ተወሰነ ሰዓት ነበረኝ። ከዛ በኋላ ማለት ከራሴ ጋር መጣላት ጀመርኩኝ። ስለ እንዴት ነው በቃ አይሆንም፣ ይሄን ነገር ለሆነ ሰው መናገር አለብኝ ብዬ የሆነ በስልክ ራሱ እንትን ለማለት ስልክ ራሱ ወስዶብኛል። የለም ማለት ሲስተራው ሙሉ ስራዋ የሆነው እኔን መከታተል ነበር። ስለ ምግብ ትሰጠኛለች። ከዛ ሱቅ ራሱ አትወጣም፣ እሷ እኔን ስጠብቅ ነው የምትውለው። እና ካሁን በቃ ስለ እኔ ራሱ የሆኑ ምግብ ላይ ያለበት መርዝ የሆኑ ምግብ ላይ ያለበት እያልኩኝ እንዴት ነው ማለት መሞትም ስለምፈልግ ማለት ኖሬም ከማን ጋር ኖራለሁ? ዘመድም ምንም የለኝም። የማዘር እናት አባት ሞተዋል። ወንድም እህት የላትም። ከማን ጋር ኖራለሁ? የአባትሽ እናት እህት ወንድም እነሱ ጋር ደግሞ ልሄድ አልችልም ማለት እሱን መስሎ ነው የሚታዩ። ስለዚህ እሱ ጋር ሄጄ ስለማልኖር ማለት መሞትም ስለምፈልግ የሚሰጡኝ ምግብ በደስታ ነበር የምበላው። ስለም መርዝ ይኖረዋል ብዬ ስለማስብ ግን እስካሁን ለምን እንዳልገደሉኝ አላውቅም። ለምንድን ነው ያልገደሉሽ? እኔ እንጃ ለምን እንዳልገደሉኝ። እኔም ራሱ ይሄ ለራሴ ትንግርት ነው የሆነ። እኛ ድብቅ ካሜራ ላይ ስንከታተል በጣም እንዳፈላሽና በቅርቡ እንዲገሉሽ እንደሚፈልጉ ነው ሲያወሩ የነበሩት። የት ድብቅ ካሜራ አስቀምጠን ነው አባትሽን ያጋለጠው? እዚህ ቤት? አዎ እኔ አላውቅም ማለት ሁሌ ነው የሚዝቱብኝ። ይመቱኛልም እንደ ህፃን ልጅም ነው የሚያደርጉኝ፣ ያስፈራሩኛልም። ካያችሁ ካሜራ ሪሉን ከነበረና ካያችሁት ማለት በካሜራ ካያችሁ በቃ እንዳያችሁት ነው። ስለአሁን እኔ እዚህ ጋር ምንም ማለት እኔ እዚህ ቤት ውስጥም ቤቱ የሚሸጥ እኔም ማለት ምንም እዚህ መኖር አልፈልግም። ሲጀመር የነፍስ ሬሳው ሞቷል። ይኸውልሽ ቤዛ አሁን ማልቀስሽ ምናምን ምንም የሚፈይደው ነገር የለም። ገብቶሻል? አሁን አንቺ ስላለቀስሽ ቢያንስ እንኳን እናቴን እስክቀብራት ድረስ እድል ብትሰጡኝ ደስ ይለኛል። እሱን ፖሊስ ነው የሚወስንልሽ። እኛ የምንችለው ማድረግ የምንችለው አንቺን ለህግ ማቅረብ ብቻ ነው። ከዛ ያለውን ነገር እዛው ፖሊስ ጣቢያ ትጨርሻለሽ እኮ። አሁን አልታሰርም ሳይሆን ቢያንስ እንድትለምንልኝ የምፈልገው አንተም ካየው እንዳየውም ከሆነ ቢያንስ እናቴም ልሰናበታት። ይሄን ብቻ ልለምን። እዚህ መሰናበት ትችያለሽ። አይ በቀብራት ደስ ይለኛል። ያው የቀብር ሰዓት እንግዲህ ፖሊስ አጃቢ ተደርጎልሽ መተሽ እሱ ካደረክልኝ ሌላ ምንም አልፈልግም። ችግር የለውም። እሱን የምናወራበት ይሆናል ማለት ነው። አሁን ግን ያው ውጭ ላይ ፖሊሶች እየጠበቁ ነው። እህትሽም አባትሽም ተይዘዋል። ይያዙሽ። ከነሱ ጋር እንሄዳለን። እሺ ተነሽ። እንግዲህ ውድ ቤተሰቦቻችን እዚህ ቤት ውስጥ የተፈጠረውን ነገር ከሞላ ጎደል በካሜራችን ለእናንተ ለማሳየት ሞክረናል። በጣም የሚያሳዝን ድርጊት እዚህ ቤት ተፈጥሯል። እንግዲህ 2 ሴት ልጆች እናታቸው ላይ በዚህ ያህል ደረጃ ጨክነዋል። ከባለቤቷ ወይም ከአባታቸው ጋር በመሆን ነው ይሄን ነገር የፈጸሙት። ሁላችንም በጣም አዝነናል፣ ደንግጠናል። ልጅ በእናቱ በዚህ ያህል ደረጃ ይጨክናል ወይ ጥያቄ ውስጥ የሚያስገባ ነገር ነው። ያው አባቴን ስለምወድ ነው እዚህ ወንጀል ውስጥ የገባሁት ነው የምትለው አንዷ ልጅ ደግሞ ያው ሳልፈልግ በግድ ተገድጄ ነው የገባሁት ነው ብለው እንደ ኤክስኪዩዝ ያቀረቡት። ሁለቱንም እንግዲህ ያው ህግ የሚወስንባቸውን ውሳኔ እንዲወስን ነፃነቱን ሰተን ለህግ አሳልፈን ሰተናቸዋል።
እናትየዋም ደግሞ እንግዲህ አላስፈላጊ ጓሮ ውስጥ ነው ተቀብራ የነበረው። ስለዚህ አስከሬኗ ከዛ እንዲወጣ ተደርጓል። በክብር እንግዲህ በየእምነታቸው መሰረት የሚቀበሩ ይሆናል ማለት ነው። እንግዲህ ያው ብዙ የሚያሳዝኑ ነገሮችን እያየን እንገኛለን። እንደዚህ አይነት ወንጀሎች ተበራክተዋል። በየጊዜው የምንሰማቸው ወንጀሎችም የሚያሳዝኑና አንገት የሚያስደፉ ነው። የሰው ልጅ በዚህ ያህል ደረጃ እየከፋ ነው ያለው። ዜናዎቻችን በክፉ ሰዎች ተሞልተዋል። እነዚህ ክፉ ሰዎችን ደግሞ እግዚአብሔር ልቦና እንዲሰጣቸው ጸሎት እናደርጋለን። እስር ቤቱ ሞልቷል። እንደእውነቱ ከሆነ በጣም ብዙ ወንጀለኞች ነው ያሉት። ስንቱን ሰማን፣ ስንቱን አየን። ዛሬም ደግሞ ይህንን ነገር አየን። በጣም ይከብዳል። እውነት ለመናገር በጣም ያሳዝናል። ምንም ማለት አልቻልንም። እንግዲህ እንደ ደንቡ ያው ጎረቤት ተጠርቷል። ስለዚህ ጎረቤቶች ሰብሰብ ብለው ያው የጠቆሙንም ልጆች ነበሩ፣ ሰዎች ነበሩ። እነሱም አንድ ላይ ሆነው እንግዲህ ይነግሩናል ስላለውም ስለተፈጠረውም ነገር ከነሱ ጋር የተወሰነ ቆይታ አደርጋለሁ። ነገር ግን እኔ እዚህ ጋር ልዝጋውና የቀብር ስርዓቷ እንዲፈጸም መደረግ ያለበትን ነገር ለማድረግ ጥረት የምናደርግ ይሆናል። ሰዎቹ ተጠርተዋል። ልጆቹና አባትየው ግን ሶስቱም እንግዲህ ፖሊስ ይዟቸው ለጥየቃ ወደ ጣቢያ ወስዷቸዋል። ቀጣዩ የሚሆነው አስከሬኗ ነው። አስከሬኗ ደግሞ አምቡላንስ እየጠበቅን ነው። ስለዚህ አምቡላንስ ይመጣል። አስከሬኗን እንግዲህ ይዟት ይሄዳል። ምርመራ መደረግ ያለበት ምርመራ ከተደረገ በኋላ ያው በህጉና በደንቡ መሰረት ስርዓተ ቀብር እንዲፈጸምላት የምንችለውን እናደርጋለን። ቤቱንም እንግዲህ ተቆላልፎ ለፖሊስ አሳልፈን የምንሰጥ ነው የሚሆነው። ከዛ በኋላ ፖሊስ ኃላፊነቱን ወስዶ መደረግ ያለበትን ነገር የሚያደርግ ይሆናል። እኛ እዚህ ጋር ፕሮግራማችንን እንዘጋለን። ውድ ቤተሰቦቼ አብራችሁኝ ስለምትሆኑ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ ስለምታበረታቱኝ በጣም አመሰግናለሁ። ሱፐር ቻት እና ሱፐር ስቲከር ከሰሞኑ ቀዝቀዝ ብሏል። ቤተሰቦቼ ሱፐር ቻት እና ሱፐር ስቲከር መስጠታችሁን አትርሱ። ሱፐር ቻት እና ሱፐር ስቲከር እንዴት እንደሚሰጥም ባለፈው ነግሬያችኋለሁ። ኮሜንት ሴክሽን ጎን ላይ የዶላር ምልክት አለች። እሷን በመንካት ፔፓል ወይም ደግሞ ክሬዲት ካርድ አካውንታችሁን በመጠቀም የምትፈልጉትን ዶኔት ማድረግ ትችላላችሁ ማለት ነው። ያ በብዙ እኛን ይጠቅመናል፣ ያግዘናል እና ይደግፈናል። ስለዚህ እሱንም የምታደርጉልን ቤተሰቦቼ ከልብ በጣም አመሰግናችኋለሁ። ከካሜራ ጀርባ ጀግናው አቤል አለ። ሁሌም እንደተለመደው የእሱን ቻናል እየገባችሁ ላይክ፣ ሼር፣ ሰብስክራይብ አድርጉለት። የእሱ ቻናል ተስፋ ቲዩብ ይላል። ስለዚህ እሱን እንድታረጉለት ጠይቃለሁ ማለት ነው። እንግዲህ የዛሬ ቆይታ ይሄን ይመስል ነበር። በቀጣይ በሌላ ስራ በሌላ ፕሮግራም እስከምንገናኝ ድረስ እዚህ ጋር አበቃለሁ። ቸር ሰንብቱ።